ስለ ወንድና ወንድ ሚውት አድርጊው ጆኒ ሚውት አድርጊው እንዴ ሚውት አድርጊው እንጂ ምን ሆነሽ ነው ለምን ድረስ የምትይው ቅድም አስረዳውሽ አይደል ሁኔታውን ተዛሽ አምላክህ አሳያለሁ አምላክህ አሳያለሁ 5 ደቂቃ አላችሁ እሺ ይሄው የአባታችን መባጽዮን ገድል ምዕራፍ 2 ላይ ምን ይላል መሰላችሁ በዚያም ጊዜ ፍርሃትና መንቀጥቀጥ ያዘኝ እንደ ሰምም ቀለጥኩ እንዲህም ሲል መለሰልኝ ዛሬ ተወለድኩኝ እኔ የማርያም ልጅ መድኃኒዓለም ነኝ ከዛስ በኋላ አለው ብሎ አፌን ሳመኝ ያንተ አምላክ ወንድ ለወንድ የሚሳሳብ ጌይ ነው እኔ ያላልኩ መጽሐፍን ያለው ከዛ በኋላ ምን ይላል መሰለሽ ይሄንን ብሎ አፌን ሳመኝ ከጣሙም ብዛት አፌን አጣፈጠው ምንም አላወቅኩ ልቤን አሳጥቶኛልና ለአንድ ሰዓት ሰልቤን አውርጃቸው ካሉ ለምንድን ነው የሚቀሚለው ገድል የኔ ነው ወይ ኧረ ሚውት አድርገው ደቂቃዬን ከምንድነው መጽሐፍ የመወያያ መጽሐፍ ይኸው ሁለተኛ እዛው ደግሞ ማለት ነው የአባታችን መጽሐፍ የመባጽዮን በኦርቶዶክስ እምነት ሚውት አድርግ ፈልጎ መሰለኝ የወረደው የአባታችን ገድል ማለት ነው በኦርቶዶክስ እምነት ቤተክርስቲያኗ ያሳም እዛ ውስጥ ደግሞ ኢየሱስ ሲሳሳም ነው ምንለው ያድረው ይኸው ሁለተኛ ቤት ያለ ሰውየው ትፈሩታላችሁ ለምን ጆኒ ምንድነው የምታረጊው ሁሉ ሰው በእኔ ደቂቃ እነሱ ነው የሚያወሩት በቃ ሌላ ጊዜ ሲመችሽ አመሰግናለሁ በቃ ጆኒ ሌላ ጊዜ እመለሳለሁ እሺ በእኔ ደቂቃ ሁሉም እያወሩ አንድ ጊዜ ቆይ ላስማማችሁ አውርጃቸው ከፈለጉ ምንም አካሄድ እንዳይናገሩ ሚውት ማንም አያወራኝም ደቂቃዬን ስጪኝ ላውራበት ደቂቃዬን ስጪኝ ላውራና ከዛ በኋላ ሀሳብ ይሰጣሉ ለክርስቲያኖች ሀሳብ ይሰጥልሽ ነው ደቂቃዬን ስጪኝና ልጠቀም አልፈልግም ደቂቃዬን ጆኒ ራጋ ደቂቃዬን ሰከንድ ስጪ በእኔ ደቂቃ እንዳያወራ ጆኒ ችግር የለውም ትመልሰዋለሽ ወገንተኛ ነህ አልሰጥም ደቂቃ እሱ አፉን እኔ አልገባሁም አይደለ ጀኒ አሊያ ትናገር አንድ ጊዜ አሊያ ትናገር ክርስቲያኖች ሚውት አድርጋችሁ ለምንድን ነው ሀሳብ የሚሰጠው አንድ ጊዜ ክርስቲያኖች ሚውት አድርጋችሁ አንድ ጊዜ አልሰጥህም ስለማቀስ ፕሊዝ እንዴ ትልቅ ሴት አይደለሽ እንዴ ክርስቲያኖች ለምንድን ነው ደቂቃ የሚሰጠው ነው የሚወያየኝ ሰው ደቂቃ ወረደ አይደለ ስለዚህ እኔ ደቂቃዬን እጠቀማለሁ 3 ደቂቃ ስጪኝ ግን አምላክ ታሳያለሽ አላህ እና መልክተኛው አይደለ ያነሳው ታወሪያለሽ ታውራ ሚውት አድርጊውና ስጪኝ በቃ እኔ ደቂቃዬን ሚውት አድርጉና ሀሳቧን አድምጡ ከዛ ልክ ሀሳቧን ስጨርስ ሪፊው ታደርጋላችሁ ያነሳችሁን ሀሳብ ተቀበሉታላችሁ አትቀበሉትም እንዴት ይገለጻል መልስ ሰጣችሁበት እናንተ መጽሐፍቶቿን ገልጣችሁ እንትን ትላላችሁ ዳሙናሊያ በስርዓት እንድታወቅ ጎበዛሽ አመሰግናለሁ ምን ሲል ነበር ቅድም ነብዩ ሰለላሁ ዐለይሂ ወሰለም እና አላህ እንደዚህ ማስረጃ መጣ አላመጣም ከምን ከኪሱ መጣ እኔ ደግሞ ግን አምላኩ ከመጽሐፉ ያውም ተአምራት ተብሎ ከተጻፈው መጽሐፉ አሳያዋለሁ የመጀመሪያው ምንድነው ይሄው የአባታችን የመባጽዮን ገድል ምዕራፍ 2 ላይ ታገኙታላችሁ አይ ቲንክ ቁጥር 3 ላይ ነው ምን ይላል መሰላችሁ በዛ ጊዜ ፍርሃትና መንቀጥቀጥ ያዘኝ እንደ ሰምም ቀለጥ እንዲህ ሲል መለሰልኝ ዛሬ ተወለድኩ የማርያም ልጅ መድኃኒዓለም ማን ነው ኢየሱስ ምን አደረገ እኔ ነኝ አትፍራለኝ ከዛ ሲሄን ብሎ ምን አደረገው አፌን ሳመኝ ከንፈር ለከንፈር አምላክ ሲሳሳም ነበረ ከዛ አፌንም ሳመኝ ከጣሙን ብዛት የተነሳ አፌን አጣፈጠው ምንም አላወቅኩም ልቤን አሳጥቶኛልና ለአንድ ሰዓት ስልቤን ቋጠርኩት ይላል ይሄው ጌ አምላክ እዚህ ጋር ነው ያለን ይቀጥላል እዛው የአባታችን መባጽዮን ላይ ምዕራፍ 2 አይ ቲንክ ይሄኛው አንተ ግዕዝ ነው እንትን አላችሁ ምን ይላል እመቤታችን መለሰችልኝ እንዲህም አለችኝ በወንዝ ዳር የምገኝ የሱፍ አበባ ነኝ አለችኝ እሱንም የገሊላው መድኃኒዓለም ነኝ አለኝ ሰምቼው በእግራቸው አልሰገድኩ ከዛስ እናቱ መለሰችኝ አፌንም ሳመችኝ ከእናቱ አንድ ላይ ይሳሳምልሃል ይሄ ነው አምላክ ሚሳሳም ሴት ለሴት ሚያሳስም ያው ገድለ ክርስቶስ ማርያም ላይ ደግሞ ያሳስምልሃል ጭራሽ እናቱን አጥቶ ጡት ምናምን ያስጠባልሃል ይሄው እናነባለን ዳግመኛ እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታ ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደሷ መጣ ከዚያስ ወዳጄ ክርስቶስ ማርያም ወይ ምናምን እናቴ እንዳጠባች ታጥባሽ ምናምን አለ ኢየሱስ ክርስቶስ ያው ያልመስጃ አላወራን እንደዚህ ካለ በኋላ እንደዚህ ፍቅሯን እንትን አለችኝ ወዳጄ ክርስቶስ ከዛ ወደኩ ትላለች በግንባሬ ሰገድኩላት ትላለች ከዛስ ምን አለቻት ማርያም አይ ልጄ ሆይ አንቺ የተወደድሽ እንደዚህ አለቻትና አቀፈቻት ከዛስ ጡቷንም አጠባቻት ሳመቻትም
ይሄ ነው ክርስትና፣ ይሄ ነው እምነታችሁ። ሲሳሳሙ ነው መጨረሻው ደቂቃዬን። ዛሬ መሳሳም ብቻ ነው ማሳያችሁ። ያው ከ18 ዓመት በታች ሆናችሁ ውጡ። እኔ 20 ነበረኝ። ይሄ ላወራ አልነበረም፣ በስነ መለኮት ላወራ ነበር። ግን ባለክ እኔ ደግሞ የብልግና ጥግ የሆነ መጽሐፍን አሳያለሁ። ያው እዚህ ጋር ደግሞ ምን ለመሰለሽ ነገረ ቅዱሳን አበው ምዕራፍ 8 ላይ ምን ይልሻል መሰለኝ? ይኸው ከመድኃኒዓለም ጣዕሙ ፍቅር የተነሳ ይህንንም ካለ በኋላ ጌታችን አፉን 3 ጊዜ ሳመው። ከዛ ከመድኃኒዓለም ጣዕሙ ፍቅር የተነሳ ስጋው ከእንትን ተለየች ይልና ምን ይጠቅሳል? መዝሙረ ዳዊትን ይጠቅሳል። ይሄ ነው መጽሐፋችሁ። ይሄው መሳሳም ብቻ ነው እያልኩኝ ነው። በመለኮታዊ አፉን ሳመውና ከእርሱ ዘንድ ወደ ሰማያት ክብር አድረገ። ወደ ሰማያት ክብር የሚያደርገው በምንድን ነው? በጌንነት ነው የሚያደርገው። አይገርማችሁ? ይኸው እዚህ ጋር ተመልከች እንግዲህ ስንክሳር ዘወርሃ ሐምሌ 5 ላይ ምን ይለምሻል መሰለኝ? በመለኮታዊ አፉ ሳሙ። በቃ ሲሳሳሙ አለቁ። በቃ ሁሌ መሳሳም ነው። ኢየሱስ ክርስቶስ ምን በምድር ላይ ምን አደረገ? መሳሳም ብቻ። ስለ የምታወሩ የመጨረሻ ሰው ነው። አንድ የመጨረሻ ነገር ላሳይ። ቅድም ያሳየውሻል አይደለ? እግዚአብሔር በሲኦል ውስጥ አለ አለ። ስለ ሲኦል የምታወራ የመጨረሻ ሰው ነው። አሁን አንድ ነገር ልንገርሽ። የተወያየን ሰውዬ መጥቶ ጥያቄ ሊጠይቀኝ ካልሆነ ምንም አይነት ነገር አልቀበልም። እኔ ሐሳቤ ነው የምቀጥለው። ሌሎቻችሁ ማይክ ያዙ። አንድ ጊዜ ክርስቲያን እስከሆነ ድረስ ክርስቲያን መልስ ይሰጣታል። አሁን በተነሳው ነገር ላይ አንድ ጊዜ በተነሳው ነገር ላይ አንድ ሀሳብ ልስጥሽ እና ከዛ ይቀጥላል። ሁሉም ሀሳብ መስጠት ነው። አንዴ ሀሳብ በቃ አልቀጥልም። ስለመሳሳም አልቀጥልም። በቃ አላለቀም ፋይሌ ግን አሁን ስለመሳሳም ይብቃንና አሁን አንድ ሀሳብ ነው የምሰጠው። ተወያይ አይደለም ሀሳብ ልስጥ። ጆኒ ቅድሚያ ለኔ ነው የሚሰጠው። ተወያይ እኔ ነኝ። አመሰግናለሁ። በኢየሱስም በሚሳሳማው ኢየሱስ ማተል። እሺ ሀሳቤ ምን መሰለሽ ጆኒ? አሁን እኔ ተወያየሁት ልጅ አለ አይደለ? የተወያየሁት እባክሽን ጨረቃ ሚውት አድርጊ። በማህበር ዝም በሉ። ሄድብሻለሁ ካስፈለገ ታውቂኛለሽ። በማንኛውም ሄድብሻለሁ። ከፈለሽ በኩለት ታነሳለሽ። ይሄ ሰዓት አይደለም። አንድ ጊዜ ጨረቃ አንድ ጊዜ ሚውት አድርጊ። በቃ ሀሳቤን ልጨርስ። ይኸውልሽ ሰዓቷን ጨርሰሻል። ጎዶሎ ሚውት አድርጊ። ሀሳቤን አልሰጠሁም። ጆኒ ሀሳቤን ጨረስኩኝ። ሀሳቤን ላንቺ እያደረስኩኝ በመሀል ገቡብኝ። ምንድን ነው የሚወሩት እነዚህ ሰዎች? ፈርተውኛል። ምንድን ደንግጠዋል? ለምን ይገቡብኛል? ለምን ይገቡብኛል በመሀል? ምንም አይነት ዝም ሀሳብ ልስጥ እባካችሁን። አንዴ በማህበር ዝም በሉልኝና አንዴ ሀሳብ ልስጥ እባካችሁን። አመሰግናለሁ ብሩክ። በጣም ያነሳሳል። ይገርምሃል። እኔ ልጫጫልሽ። ይሄ አሁን እኔ የእሷን እረዳታለሁ። እኔን እናት ሴት ልጅ በነገር ሁሉ የተገዛች በዝግታ መቀጠል ይችላል። ክርስቲያኖች አለን። አንድ እምባሽን ነው የማመጣው እንጂ እምባሽን ነው የማመጣው። አንዴ ጆኒ እባክሽ ማሪ አንዴ ጆኒ አንዴ እኔ ላንቺ ላውራሽ እባክሽን። ኧረ በመቤቴ በማህበር ዝም በይ አንቺ። አንቺ ለመሻሻል ይኸው የኔ ወራዳ ይኸው እኛ በመጽሐፍ እናሳያለን። ይኸው ያጀማ ሴት ልጅ በተፈጥሮ ደካማ ናት። የሰማችውን ሁሉ ምንም ሳታመዛዝን ትቀበላለች። ሀሳብ ልስጥና ልቀጥል። ሀሳብ ልስጥላላችሁ ጆኒ ኧረ ጆኒ አንዴ ሀሳብ ልስጥ። ሚውት ያርጉልኝ። አንድ ደቂቃ ኧረ በእናትህ ማመዛዘን ማትሺ። ኧረ እባክሽ አንዴ ላውራ። አንዴ በማስረጃ ነው የምሄድብሽ። ከኔ ካስገባለሽ እሺ። አንቺ ይኸው ጉድለት ከነ ምናምኑ ጉድለት ይኸው ሴት ልጅ በተፈጥሮ ደካማ ናት። የሰማችውን ሁሉ ምንም ሳታመዛዘን አሜን ብላ ትቀበላለች። ያምሮ ጆኒ ሀሳብ ሳልሰጥ ወደዛ አትሄጂም። ጆኒ ማሪ አንዴ ወይኔ አንቺ 15 ደቂቃ ቢሮ ሆኜ። እሺ ሀሳቤ ምን መሰለሽ ጆኒዬ? ሀሳቤ የተወያየው ሰው እያለ አይደለ?
ወንድ ስላልሆነ ፈርቶኝ ወርዷል። ወንድ ሆኖ መጥቶ እየጠየቀኝ አለቀ። ያ ነው መልሴ። ካልሆነ ከነዚህ ጋር አዲስ ነገር ነው የምንጀምረው። እኔ ካልተወያየኝ ሰው ጥያቄ አልቀበልም። አመሰግናለሁ ስለነበር መብቴ ነው። አመሰግናለሁ እኔ ቆንጆ ጆንዬ፣ በጣም ነው የማመሰግነው። ያጀማ አንዴ ኮንቴንት ሊስት ባይኖርም እሱ በቃ አንድ ደቂቃ ነው ወስጄ ሳዝን ብዬ ቻው ቻው ልበላችሁ። በጣም ወዳችኋለሁ። ወላሂ በሚሳሳይዘው በኢየሱስ ክርስቶስ ስም በጣም ነው የምወዳችሁ። አንድ ጊዜ አሊያ ለወድ ነው ወደ ቤቴ ልሄድ ነው። 15 ደቂቃ ቆያለሁ። ምን መሰላችሁ? ኧረ ወይኔ አንዴ ቻው ልበላችሁ። ትናፍቁኛላችሁ እኮ ስለሞላችሁ ነው። አንዴ ቻው ልበላችሁ። ኧረ ቻው ልበላችሁ በፍቅር አንዴ ቻው ልበላችሁ። ቻው ልበላችሁ በፍቅር አንዴ ቻው ልበላችሁ። ዳንኤል ነው በጣም ማይክ እያነሳ እየረበሽክ ነው በጣም ማለት ነው። በጣም ቻው ልበላችሁ። እውነት በጣም አመሰግናለሁ ጆንዬ፣ በጣም ነው የማመሰግነው። የተወያየኝ ቆስጠንጢኖስ። ኧረ እባካችሁ አንዴ ቻው ልበላችሁ እንዴ። መሄድ አለብኝ 11 ሰዓት ከ15 ሆነ ማሪ ታክሲ አደረገልሽ እና አንዴ ግን ቻው ልበላችሁ እንዴ። እኔ ቻው ማለት ይበቃል። ወላሂ በጣም ይደበረኛል ቻው ካላልኳችሁ ራሱ። አንዴ ቻው ልበላችሁ ያጀማ